ረዳሃለሁ ብለሽ ተጫወትሽ። ምን መሰለህ መብትህን ሳይሆን የሰውን ነገር ለመውሰድ ነው ይሄን ሁሉ ነገር የምታደርገው። ለምንድን ነው ጻድቅ ለመሆን የምትሞክሪው? ባይገርምህ ሞክሬው የማላውቀው ነገር እሱ ነው። እና ምንድን ነው የምትይው? በመጀመሪያ ሙሉን አድምጠኝ። የምሰራው ነገር ወንጀል እስከሆነ ድረስ ሁሉን ነገር በጥንቃቄ ማድረግ ነበረብህ። አንተ ግን በስነ ስርዓት እየተጠነቀቅክ አይደለም። አግዛለሁ ብለሽኝ ብር ተቀብለሽኛል። አንተ በቃ እሱን ብር ፍታው እና በነፃ ላግዝህ ነበር እንዴ? እኔ አላልኩም። እና ንገሪኝ፣ ምንድን ነው ያልሽ? ለሁለት የሚሰራ ስራ ካለ በተለይ እንደዚህ አይነት ነገር ለሁለት ብቻ ነው የሚሰራው። እሺ አንተ ግን ለብቻ ሂደህ አበላሻው። ያው ሁልጊዜ አትገኝማ። ምን አይነት ደፋር ነህ? ይሄንን ብር ሰጣህ ብዬ 24 ሰዓት እንድጠብቅ ፈልገህ ነበር? እሺ አሁን አግዢኝ። ምን ሳስበው ሽምግልናውን አሁን መበላ ይመስለኛል። ቢያንስ ግን ይሄንን ቤት ለሁለት እናተርፍበት። ለሁለት? አዎ ሴትዮዋ እኔን አምናኛለች። ስለዚህ ቤቱን አስማምተናት እንሽጠው። ያው ሴት ላቀው አይደለም የሚባለው። ምን እቅድ አለህ ለሱ? እሱማ አለኝ፣ ግን ደግሞ እዛ ቤት እንዴት ልግባ? ሂድና ከአባዬ እግር ተደፍተህ አልቅስ። እሺ እኔም ይቅር በለው ብዬ ለምንልሃለሁ። እሺ ለሱ ደግሞ 200 ሺህ ብር አዘጋጅ። ለምኑ? እንድትታረቁ ለማደርገው ነገር ነው። ለሙሉ ስራው ነው? ያንን የመሰለ ቤት 200 ሺህ ብር ከፍል። ተነስ ብያለሁ። እባክህ ይቅር በለው። እባክህ ይቅር በለው። አሁን ይቅር ባይ ነው ስትባል ቆይተህ። አባዬ ሰው እንደዚህ ተጸጽቶ ይቅርታ ካለህማ ልብ አይጠንክር። ይቅርታ አደርግለት። እባክህ ይቅር በለው። ተነስ አባዬ። እውነቴን ነው የምልህ፣ ይቅር ካላልከኝ አልነሳም። አባዬ እየለመንህ እኮ ነው። ይቅር ብያለሁ። እውነት በል ተነስ፣ የኔ ልጅ ይቅር ብሎሃል። አመሰግናለሁ። እግዚአብሔር ያክብርልኝ። እባክህ አትመነው። አልገባኝም ቲና። አባዬ ይቅርታ አድርገለት እንዲገባ የፈለኩት በቅርቡ ሆኖ ለመከታተል እንዲመቸኝ ነው። ያለሽ ነገር አለ? የሆነ ነገር ሳይዝ ይሄንን ቤት መተው አይፈልግ። አስመስል አባዬ። ነጭ ጸጉር ያበቀልኩት ትልቅ ሰው ነኝ፣ ማስመሰል አልችልም። አባዬ አስመስል ስልህ እኮ የሚያደርገውን ነገር እንደማያውቀውን ለማለት ነው። የሚጠላህን ሰው ማራቅ ከጀርባ እንዲወጋህ መፍቀር ነው አባዬ። እኔን አሁን ሰላም መነኝ፣ ከጀርባው እየተከተልኩኝ ሁሉንም ነገር አካሽበታለሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረ ምኑን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ትዊት ምን እየተፈጠረ ነው? እየተባሽ ትመስያለሽ፣ ምን ሆንሽ ብላ አድልት ጠይቅኝ። አይ እኔ በጭራሽ ምንም አልተረበሽኩም፣ ደህና ነኝ፣ ምንም አልሆንኩም፣ እንድትነግሪኝ የምትፈልጊኝ ነገር ካለ ንገሪኝ እያለቻት ነበር። እሷም አይ ምንም የምነግርሽ ነገር የለኝም፣ ግን አንቺ ካለሽ ልሰማሽ ዝግጁ ነኝ። እድል እንግዲህ ለተመስገን መርዙ ስጥ ብሎ ናቲ ስለሰጣች እጅግ በጣም ተደናግጣ ነበር። ትሁት እያደረገችው ያለችው ነገር ስላየቻት በዛ የተነሳ ምን እንደተፈጠረ ለመጠየቅ እየሞከረች ነበር። እሷም ምንም እንዳልተፈጠረና ምንም እንዳልሆነችው ነበር እና ተመስገን አባዬ ጋር መጥቶ አባዬ ጋር እያወራ ነበር ማለት ነው። እና አባዬ ደህና ነው፣ ያን ልጅ ነው መጨረሻ ማየት አልፈልግም ስል አባዬ ጠላትን ማቅረብ ነው እንጂ ማራቅ የለብህም፣ እናም የሚያስፈልገው ነገር አንድ ነገር ብቻ ነው ስትል ትነግረዋለች። እናም እሱም ምን አረኩ ልጄ? ምንም አላረኩም፣ ተንኮልና መጥፎነቱን በጭራሽ እኮ ልቋቋም አልቻልኩም ስል ይነግራል። አይ ምንም ቢሆን አባዬ ከጎን ሆነ ቀርበው የሚያደርገውን ነገር መከታተል ይሻላል፣ እሱ መቼም ከተንኮል የሚታረም የሚመለሰው አይሆንም ስትል ትነግረዋለች። ጭራሹ አሁን አባዬ ተፈቶ እንኳን ሴትዮን ወይም ደግሞ የአባዬን የቀድሞ ሚስት አስማምቶ ቤቱን ለማሸጥ እየሞከረ ነበር። ምክንያቱም ቤቱ በፊት ለአባዬ ነበር፣ አሁን ግን እሷ እንድታስብ ለማድረግ እየሞከረ ነበር። ቲና እንግዲህ ሰው መስላ ከነሱ ጋር እየተጫወች ሜሪ እንደሌለች መስሎ ታላቀፈን ሳሚኝ እያለች ሜሪ ቁጭ ብላ አጠገባቸው ከሱ ጋር እየለች ስን አለው መጥቻለሁ፣ ለምን ቤት ተከራይተሽ ነፃነት አታገኝም እያለቻት ነበር። አንኮ ወንድሜ የምቀበለው እርዳታ ሳይሆን ወንድሜ ነው እኮ ስትል አይ ቢሆንም ነፃነትሽ እንድታገኝ ቤት ተከራይተሽ ብትወጪ ይሻልሻል ስትል ትነግራታለች። እሷ ግን መቼም እንደማትወጣም እነሱ ጭራሹ እንደወጣ ነበር የምትፈልገው ማለት ነው። እና አባይን አዎ ሽምግልና ትገኛለች ስትል አዎ የትሁት አባቶኝ እዛ ይገኛለሁ ስል ይነግራታል። እሱም በጣም ደስ ብሎት ነበር።
እና ምግብ ላቀርብላችሁ ስትል እድል አይ በጭራሽ አይሆንም እኔ ያቀርባለሁ ስትል ደክመኝ እኮ አላልኩሽም ትሁት ስትል ከትሁት ጋር ይጨቃጨቃሉ ማለት ነው። እና በየስለ ቲና እያሰበ ነበረ። ቲና እንግዲህ እያደረገችው ያለ ነገር ሜሪ ራሷን ችላ እንድትኖር ለማድረግ እየሞከረች ነበር። ሜሪ ግን ጭራሹ ይብስ ብሎ ሌላ ወንድ ይዛ እንደውም የገዛ ባሏ ወይም ደግሞ ልዩ ፍቅረኛ የተባለው ከቲና ጋር ያው ቲናን የሚፈልጋት ለጥቅሙ ብሎ ስለሆነ እንግዲህ ሌላ ሰው ይዛ ትመጣለች ማለት ነው። ጓደኞቼን ባመጣ አይደብርሽም አይደለም በማለት ታወራለች። እሱን ምንም ችግር እንደሌለባትና ማንንም ማምጣት ነፃነቷን የምትፈልጉን ከሆነ ቤት ተከራይታ እንድትወጣ እየነገረች ትሁትም ቲና እንግዲህ ሜሪ እንደማታይ ነበር እሷ ግን በአይኖቿ እንደምታይ መስላ እያወራች ነበር። ነገር ግን ቆይ ሰሞኑን እየተፈጠረ ነው ፍቅርሽ ጨምሯል ይመስለኛል ስላት አልገባኝም ምን ለማለት ፈልገ ነው ተመስገን ስትለው ምክንያቱም እድልን ምግብ ላቅርብ ስትል እንኳን በጭራሽ አልፈለግሽም አይ እኔ ብቻ መስራት ስለፈለግኩት ነው እንጂ በጭራሽ አይደለም እያለች ነበር። እና አይ ያስታውቅብሻል አረጋጊ እያላት ነበር። ተመስገን እድል እኮ ምስኪን ልጅ ነች እሷ ምንም አታውቅም ሁሉም ሰው ግን ማመን የለብም ስትል ትነግረዋለች። እና ማንም ማመን እንደሌለባት እኔ ማንም ሁሉም ሰው እሱ ራስን መጠበቅ ነው የምጠራጠረው ጥሩ ሆኖ ግን ቢሆንም ግን እስከ መቼ እሷ እኮ ንጹህና ትንሽ ልጅ ነች ብስል ይነግራታል። አይ አንተ እንደምታስበው አይደለም ስትል ትነግረዋለች። ምንም ቢፈጠር አንድ ላይ መሆናቸው ነው የሚፈለገው ዋና ነገር ስትል ትነግረዋለች። እሱም ይሆናል ግን ምንም ነገር ቢፈጠር አሁን ላይ ምንም አይሆንም ስል ይነግራታል ማለት ነው። እና ሁሌም ከጎና እንደሆነና እንግዲህ ሽምግልና አሸንፋለሁ ብዬ አባትሽ ይቅር ብሎኛል አንቺ ምክር እንደምትይኝ ተስፋ አድርጋለሁ እያላት ነበር። እሷም እሺ በማለት ተስማማለች ማለት ነው። እንግዲህ ተመስገንና ቲና በመጨረሻ ደግሞ አንድ ላይ ይገናኛሉ ማለት ነው። እንግዲህ እዚህ ምንም ላወራ ካልችልም እንዳወራ የምትፈልግ ከሆነ ሌላ ቦታ ሄደም ማውራት አለብን ስትል ትነግረዋለች። እሱም እሺ በቃ ሄሎና በነገሩ ተስማማና አብሮ ለመሄድ ወስናሉ። እና ሴትዮ እኔን አምናኛለች እንደምንም ብለን አሳምናናት ቤቱ እንዲሸጥ ማድረግ አለብን ስል ይነግራታል። እና እንግዲህ የምታረጉ ነገር እባክህ ተረጋግታ አስቦ የምናረገው ነገር ካለ ተነጋግረን መወሰን ነው ያለብን እንጂ ሌላ ነገር አይሆንም ስትል ትነግረዋለች። አይ ምንም ቢፈጠር ካሁን በኋላ ብቻ እና እሺ ስለዚህ ሴትዮን እንደምን ብለን አሳምነ ቤቱን የራሳችን ማድረግ አለብን። አሁን ለምሰራ አባዬን ለማሳምንልህ 200 ሺህ ብር ትሰጠኛለህ በማለት ትነግረዋለች። እሱ ደግሞ ምን ማለት ነው ለምን እንደዛ ትላለህ ስትለው እንግዲህ ያልኩ ነገር ትክክል ነው ስለዚህ የምፈልገው ካገኘው እኔ አንተን ለማገዝ ዝግጁ ነኝ ስትል ትነግረዋለች። እሱ ደግሞ ምን ማለት ነው እንዴት እንደዚህ ታያለሽ ብሎ ይጠይቃታል። አይ እንደምታስቢ አይደለም እውነቱን እየነገርኩሽ ነው ስትል ትነግረዋለች። እሱ ግን መቼም እንደማይስማማና መቼም እንደማይቀበል እና አንቺ የሌላ ሰው እናቴ ብለሽ ስትጠሪ እኔን ይከፋኛል እባክሽን ስትል ትለዋለች። እና ወድጄ አይደለም እናቴ እባክሽን አንቺን ለማስከፋሽ አስቤ አልነበረም ያሉት ቲና እየጠፍተሽ ነው ይሄናል ብሎ ስጠይቃት እሷም ለስራ ሌላ ጉዳይ ስራ ማታም ቀንም እንደምትሰራ እየነገረች ነበር። ናቲ በድንገት እንግዲህ እግሩ የአባዬ እግር ወድቆ ይቅርታ መጠየቅ ስላለበት ይቅርታ ለመጠየቅ ይወስናል ማለት ነው። እሱም እሺ ይቅር ብያለሁ ብሎ ይቅርታ ያደርግለታል። ነገር ግን ይቅርታ ባረግለትም አሁንም ቢሆን እና አባዬ አታስብ ይቅርታ አድርግለት በቃ ሰው ልጅ ይሳሳታል ግን ከስተቱ የሚመለስ ከሆነ እባክህን ይቅር በለው በማለት ይቅርታ እንዳደርግለት ትጠይቃለች። እሱም እሺ ይቅር እለዋለሁ በማለት ይወስናል ማለት ነው። እንግዲህ አንድ ላይ ይቅርታ ለማድረግ ሲወስን ይነግረዋል። እሱም እሺ በማለት ይወስናል ማለት ነው። እና ምንም ቢፈጠር ካሁን በኋላ እያላት ነበር። እሱም ምንም ነገር አይፈጠርም አባዬ እባክህን ግን ይቅርታ ለማድረግ ብቻ ሞክሮ ሲል ይነግረዋል። እና እሱም እሺ በማለት ያስባል ማለት ነው። እና ምንም ነገር ቢፈጠር ይቅርታ አደርግለታለሁ እሺ በማለት ይወስናል። እና አባዬ ምንም ነገር ቢፈጠር አሁን ሁሌም ከጎኑ እንደሆነና መቼም እንደምረዳው ይነግራል። እናም ተመስገን በመጨረሻ ወደ እነሱ ዘንድ ይመጣ ወሰነ። ቆይ ምን ተፈጠረ ምን ልትሰራ መጣ ስትል ትጠይቋለች። እሱም ምንም ሊያደርግ እንዳልመጣ ይነግራታል። ቢሆንም ግን እየተፈጠረ
ያለ ነገር ምን እንደሆነ ይጠይቃታል። እናም አሁን እየገባ አይደለም ግን እየተፈጠረ ያለ ነገር ምንድነው በማለት ይወስናል ማለት ነው። እሱ ምንም እንዳልተፈጠረ ደጋግሞ ቢነግረውም ነገር ግን አሁን ላይ እና ይቅርታ ከጠየቀ በኋላ ይቅርታ ካረገለት በኋላ እናም ይቅር ብያለሁ ብሎ ይቅርታ ይጠይቃል። አባዬ ናቲን እንድታቀርበውና ይቅርታ እንድታረገውን የእሱን እምነት ለማግኘት ብዬ ነው። ምክንያቱም ናቲን በጣም አደገኛና መጥፎ ሰው እንደሆነ መቼም የማይቀየር ሰው እንደሆነ ደግማ ትነግረዋለች። እናም እሺ ልጄ እንግዲህ ካልሹ ምን አረገዋለሁ ይስተካከላል ብዬ ተስፋ አረጋለሁ ስትል ትነግረዋለች። እና ምንም ነገር ቢፈጠር አንድ ነገር ማድረግ ብቻ እንዳለባትም ትወስናለች ማለት ነው። እናም ካሁን በኋላ ምንም ቢፈጠር ከጎና አብረሽ አባዬን እሱ የሚያደርግ ነገር እያንዳንዱ ነገር እከታተላለሁ ስትል ትነግረዋለች። እሺ ልጄ እንግዲህ ካልሽው ምን አድርጋለሁ? እሺ እንግዲህ አብረን የምናወል እሱ እጅግ በጣም አደገኛ እንደሆነና መቼም ከስህተቱ እንደማይማርም ጭምር ስትነግረው እሱም አዎ አውቃለሁ ከስህተቱ ይማራል ማለት ሰበት ነው እያደረገ ያለው ነገር ትክክል ባይሆንም ግን እስከ መጨረሻው እንደምታገሰውም ጭምር ይነግረዋል ማለት ነው። እሺ ምንም ቢፈጠር እስከ መጨረሻው ማየት እንዳለባቸውም ጭምር ይነግረዋል። እሷም እሺ በማለት ትስማማለች ማለት ነው። እንግዲህ ወደ ተመልካዮች አሁንም ቢሆን እነሱ እያስመሰሉት ይናል በኔ ላይ እየተጫወታችሁ ብቻ ባልሆነ አሁን ምን ማድረግ እንዳለብኝ እነግራቸዋለሁ። እኔ ላይ መጫወት ምን ማለት እንደሆነ አሳያችኋለሁ ስትል ትበሳጭና ትናደዳለች ማለት ነው። ምክንያቱም እየተፈጠረ ያለ ነገር ምንም ግድ እንደማይሰጡና ምንም እንደማይመስለውም ጭምር ይነግራታል። ግን ቢሆንም አሁን ላይ ምንም ቢፈጠር ግድም ባይሰጥም ግን እስከ መጨረሻ ምን ነው ብቻሽን ወጣሽ እያላት ነበር። አይ ዝም ብዬ ነው ብቻዬን የወጣሁት ሁሉ ነገር ሰላም ነው እያለችው ነበር። ሁሌም እንደማያግዛትና ከጎኑ ሆኖ እንደሚደግፋትም ጭምር ይነግራታል። እሷም እሺ በማለት ትስማማለች ማለት ነው። እና አንድ ነገር ማድረግ እንዳለባትም ብትነግረውም ግን አሁን ላይ ምንም ቢፈጠር ምንም ግድ እንደሌለ ይመስላል። ትሁት በመጨረሻ መሄድ አለብኝ አባዬ ብላ ጉዞዋን መቀጠል ትነግረዋለች። እሱም አዎ ምንም ቢፈጠር ከሁን በኋላ መሄድ አለብኝ ብላ ትወስናለች። እሱም በጭራሽ አይሆንም ብሎ ነገር ግን ያንተ ፍቃድ የጠየቀ ሰው የለም እኔ ግን አሁን መሄድ አለብኝ ስትል በቁርጠኝነት ትነግረዋለች። በመጨረሻ እሺ በማለት እሱም ይስማማል ማለት ነው። እንግዲህ በመጨረሻ ለመሄድ ቆርጦ ይነሳል። ምንም ቢፈጠር አሁን መሄድ አለብኝ በማለት ይነግራታል። እናም እሺ በማለት አንድ ላይ ይስማማሉ። እናም እሱም እሺ በቃ አንቺ ካልሽው በቃ እኔም ከጎና እንደሆነና እሱም መሄድ እንደሚፈልግም ጭምር ይነግራት ጀመረ። እናም እሷም በነገሩ ትስማማና እሺ ትላለች ማለት ነው። ናቲ ተመስገን እንግዲህ ናቲ አንድ ላይ ሲሄዱ ግን ምንም ደስተኛ አልነበረም። በመጨረሻ እሺ ብሎ በሚሄድበት ሰዓት ምንም ደስተኛ ባይሆንም ነገር ግን አሁን ላይ እየተፈጠረ ያለው ነገር ግራ ባጋባው ትሁት ግን ተሰናብታ አባዬ በጣም ከፍቶትና እያለቀሰ ነበር። ምክንያቱም ትሁትን ብዙ ነገር እያስታወሰ ብዙ ነገር ከሱ ጋር እንዳሳለፈችና ብዙ ነገር እንደሆነችለት ጭምር እየነገራት አባዬ ለነደረኩት ነገር በጭራሽ አይቆጠርም እባክህ በጭራሽ እናታስቡ ስትል ትነግረዋለች። ቢሆንም ግን ልጅ እያለ እሱም ሳወራት ነበር እስከ መጨረሻ እንደሚያግዛትና ሁሌም አብሮ እንደሚሆኑም ጭምር ይነግራት ጀመረ። እና ምንም ሀሳብ እንደሌለባትና ሁሌም አንድ ላይ እንደሆኑና እንደሚተጋገዙም ጭምር ይነግራታል። እሷም ብላት እንደአጋጣሚ ቲና እያስመሰሉ እንደሆነ ስታቅ ለካየቻቸውና እሱም ደነገጠ። አይ ምን ነው ደነገጥሽ? ምን ተፈጠረ ስል አይ ምንም አልተፈጠረም ምንም እንዳልሆነ ሰው ሳስመስሉ ነበር ምንም እንዳልተፈጠረ ቢነግሩም ያንተ ነፍስ ግን አይማሩም እንዴት እንደዚህ ትጫወትበታለህ ስትል እሱም ምንም እንዳላደረገና ምንም እንዳልጠፋ እየነገራት ነበር። አይ ቢሆንም ግን እየተፈጠረ ያለ ነገር ከባድ ነው። ቢሆንም ምን ታረጋለህ ሁለት ወዶ አይቻልም ስትል ይነግራታል። እንግዲህ በመጨረሻ ደግሞ እንግዲህ እድል የሰጠችው መድኃኒት ለናቲ እንዲሰጠው ስለነገረችው አሁን መድኃኒቱን
ለናቲ ጨምራ ልትሰጥ ትወስናለች እና ቡና ውስጥ አድርጋ እየሰጠችው ነበር። ነገር ግን እንዳጋጣሚ ቡናውን ለአባዬ ለሱን ለናቲም ነበር ያፈላችው። አንድ ላይ መርዝ አድርጋ ነበር እና ይህ መርዝ ማንን የጠጣ አባዬ ወይንስ ናቲ? ምክንያቱም ሲኑም ተመሳሳይ የነበረው እና በጣም ደነግጡ ጀመረ። አባዬም ግራ ተጋባ። እድል በጣም በጭንቀት ተወጠረች። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር